እንዴት አመሻችሁ? Dear Dr. Malaku Lakau, dear Ato Aklilu Demse, and other seat members, dear honorable guests and ladies and gentlemen. First of all, I feel very proud and greatly pleased to welcome you to this event. Please allow me to express heartfelt delight on behalf of Ras Alula family and of my own behalf. I feel really honored to receive this award on behalf of Ras Alula, and I deeply appreciate SEED members for recognizing this hero of ours, Ras Alula Abba Naga. Since I have limited time, I will be reading a short story of him in Amharic, and we have handouts in English for those of you who don't understand Amharic. I thank you. የተከበራችሁ የሲድ አባላት ዶክተር መላኩ ላቀው፣ አቶ አክሊሉ ደምሴ እንዲሁም ሌሎች የሲድ አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በዛሬው ዕለት በዚህ ቦታ ራስ አሉላ አባ ነጋን አስመልክቶ ለመናገር እድል ስለተሰጠኝ በራሴና በመላ ቤተሰቦቼ ስም የተሰማኝን ደስታ ገልጻለሁ። እንዲሁም ይህ ድርጅት ለሀገራቸው ነፃነትና አንድነት ያደረጉትን ፊልሚያ በመገንዘብ ይህን ሽልማት በማዘጋጀቱ እኔም ይህን ክቡር ሽልማት በራስ አሉላ ስም በመረከቤ በራሴና በመላው ቤተሰቦቼ እንዲሁም በወዳጆቻቸው ስም አሁንም የላቀ ምስጋናዬን አቀርባለሁ። ከዚህ ቀጥሎ አጠር ያለ የራስ አሉላን ታሪክ አቀርባለሁ። ይህም ታሪክ ያገኘሁት በአብዛኛው የራስ አሉላ የልጅ ልጅ ከሆኑት አንዷ ወላጅ እናቴ ወይዘሮ ሻሽወርቅ በየነ ነፍሷን ይማርና አሁን በሕይወት የለችም፣ በብዙ መልኩ የእሳቸውን ወኔና ጥንካሬ የነበራት ስትሆን ስለ እሳቸው ብዙ ታሪክ ታውቅ ስለነበር አብዛኛው ከእሷ የሰማሁት ታሪክ ነው። ራስ አሉላ አባ ነጋ ከአባታቸው ከአቶ እንግዳ ቁቢና ከእናታቸው ከወይዘሮ ገረዳ ማርያም ናጊድ በ1817 ዓ.ም በትግራይ ክልል በተንቤን አውራጃ ከአቢ አዲ ከተማ በ15 ኪሎ ሜትር ርቀት በምትገኘው ልዩ ስሟ መነወ በተባለ ገጠር ተወልደው የካቲት 4 ቀን በ1889 ዓ.ም በ72 ዕድሜያቸው ከዚህ ዓለም በሞት ተለይተዋል። ራስ አሉላ ወይዘሮ ቢትወጣ ገብረ መስቀልን አግብተው 3 ልጆች አፍርተዋል። በኋላም የራስ አራያ ልጅ ወይዘሮ አምለሶ አርአያን አግብተው ነበር። ሆኖም ግን በሞት ስለተለዩዋቸው ከሳቸው ልጆች አላፈሩም። የልጆቻቸው ስም ወይዘሮ ድንቅነሽ አሉላ፣ ወይዘሮ ፀሐይ ወርዳ አሉላ፣ ወይዘሮ ደመቀች አሉላ ይባላሉ። የፈረሳቸው ስም አባ ነጋ፣ የጠመንጃቸው ስም ምህረት ይባላል። ወንድምና እህቶቻቸውም አንደኛ ባሻይ ገብረ ማርያም እንግዳ ከወንድማቸው ጋር ተሰልፈው ቱርክን ሲዋጉ በጦርነቱ እንደሞቱ ይነገራል። ሁለተኛ ልጅ ማህፀንቱ እንግዳ፣ ሶስተኛ ወይዘሮ ቱረስ እንግዳ፣ አራተኛ ወይዘሮ ድንቁ እንግዳ ይባላሉ። ወጣት አሉላ ከልጅነት እድሜያቸው ጀምሮ የመሪነት ዝንባሌ እንደነበራቸው ይነገራል። እንደሚባለው ከሆነ ከዕለታት አንድ ቀን የሰፈሩ ሰዎች በመሶብ እንጀራ አሸክመው ወደ ሰርግ ሲሄዱ በአሉላ መሪነት በልጆቹ ተከበው ድግሱ የት እንደሚሄድ ንገሩን ብለው አስቆሟቸው። እነሱም በማፌዝ ወደ ራስ አሉላ ቤተ መንግስት ነው ሲሉ ተረቧቸው። እሳቸውም እሱ ቢለውስ አሉ ይባላል። ከዛን ጊዜ ጀምሮ ጓደኞቻቸውና የሰፈሩ ሰዎች ራስ አሉላ ብለው ይጠሯቸው ጀመር። አባታቸው አቶ እንግዳ ቁቢ ልጃቸው ራስ አሉላን ለትምህርት ሲደርሱ ከወንድሞቻቸው ጋር ዙቅሊ ሚካኤል መምህር ወልደ ጊዮርጊስ የቤተ ክህነት ትምህርት እንዲማሩ ያደረጓቸው ሲሆን ከዛ በተጨማሪም ዝናር መታጠቅ፣ ጠመንጃ መፍታትና መግጠም፣ ተኩስ፣ ኢላማ ልምምድ፣ የውሃ ዋናና የፈረስ ግልቢያ አስተማሯቸው። ራስ አሉላ በሀያዎቹ ዕድሜያቸው ከሌሎች ባለደረቦቻቸው መሃል ታላቅ ስብዕና፣ ወኔ፣ ቆራጥነትና ጀግንነት የተሟላበት የአመራር ስልት ለደጃዝማች ካሳ ለወደፊቱ የኢትዮጵያ ንጉሠ ነገሥት ለአፄ ዮሐንስ አራተኛ አስመሰከሩ። ይኸውም በጊዜው የነበሩ የኢትዮጵያ ንጉሥ አፄ ተክለ ጊዮርጊስ ከደጃዝማች በስብስ ካሳ ጋር ባደረጉት ውጊያ አፄ ተክለ ጊዮርጊስን በእጃቸው የማረኩ አሉላ ነበሩ። እንዲህም ሲባል ተገጠመላቸው። ንጉሥ ማራኪ ከነዘውዱ የበዝብዝ አሽከር አሉላ ወንዱ ከነፋስ የፈጠነ በወንድነቱ የተማመነ ተባለላቸው።
አፄ ዮሐንስ የኢትዮጵያ ንጉሠ ነገሥት ሆነው ዘውድ ሲደፉ ራስ አሉላን የራስነት ማዕረግ ሰጥተው የመረብ ምላሽ የአሁኒቱ ኤርትራ ገዢና የጦር መሪ አድርገው ሾሟቸው። እሳቸውም የመረብ ምላሽ ገዢ በመሆን የአስመራ ከተማን ዋና ከተማቸው አድርገው በመቆርቆር ቤተ መንግስታቸውም ከኮረብታ ጫፍ ላይ ገንብተው በቀይ ባህር በኩል የሚመጣውን ወራሪ ይከላከሉ ጀመር። በዛም ሰዓት አውሮፓውያን አፍሪካን እንደ ዳቦ ቅርጫት በሚሻሟት ጊዜ ስለነበር ኢትዮጵያም በወራሪዎች እጅ የመውደቅ ዕጣ ፈንታ በጣም ወሳኝ ስለነበር እሳቸው በቀይ ባህር በኩል የሚመጣውን የጠላት ጦርን ከ17 ጊዜ በላይ መክተው ኢትዮጵያን ለመውረር የመጡትን ጠላቶቿን ያባረሩና የኢትዮጵያን ሉዓላዊነት ያስከበሩ ጀግና ነበሩ። በዛን ሰዓት እኚህ ጀግና ጠንክረው ባይዋጉ ኖሮ የኢትዮጵያ ዕጣ ፈንታ ምን ይሆን ኖሯል? ራስ አሉላ ለሀገራቸው ያደረጉት አስተዋጽኦ በዚህ አጭር ጊዜ የሚገለጽ ባይሆንም ከብዙዎቹ በታሪክ ጎልቶ ከሚነገሩት በ1876 ዓመተ ምህረት እንደ አውሮፓ አቆጣጠር ነው ጉራ ላይ የመጣውን የግብፅ ጦር መክተው ማሸነፋቸውና በዚያን ወቅት የጉራ አንበሳ የሚል ስም እንደተሰጣቸው የጦር መሪውንም ማርከው የሱን ልብስ ለብሰው ለማስታወሻ የተነሱት ፎቶ እስካሁን ይታያል። ሌላው በ1887 ዓመተ ምህረት ከጣሊያኖች ጋር በዶጋሊ ባደረጉት ውጊያ 22 ጀነራሎችና 500 በላይ የሚሆኑ የጦር መኮንኖች ደመሰሷቸው። በአውሮፓ በእንግሊዝ በጀርመንና በፈረንሳይ ነጭ በጥቁር መሸነፍ ተሸማቀቁ። በጣሊያን አገርም ታላቅ ሽብር ተፈጠረ። በፓርላማ ማነጋገሪያም ሆነ። የዓለም ጋዜጦች በታሪክ ለመጀመሪያ ጊዜ የነጭ ጦር በጥቁር ጦር መሸነፉን አበሰሩ። የአሉላ ጀግንነትም በአፍሪካና በአውሮፓ በዓለም ላይ ተንጸባረቀ። የአፍሪካ ጀነራል የሚል ስምም ወጣላቸው። ጣሊያንም በሮም አደባባይ ለሞቱት 500 የጦር መኮንኖች ቹንኮቼንቶ በአማርኛ 500 የሚል አደባባይ ተሰራላቸው። ከጦርነቱ በኋላ ጣሊያኖች እንግሊዛዊው ሰር ጀነራል ፓርታል የተባለ መልእክተኛ በመላክ ለዶጋሊ እልቂት ጣሊያኖችን ኢትዮጵያ በይፋ ይቅርታ እንድትጠይቅ በተጨማሪም ለጣሊያን ሰሐጢን፣ ዊአን፣ ከረንን፣ የአሳውርታና የሀባብ አካባቢ እንዲይዙ ሀሳብ አቀረበች። በዚህ ወቅት ራስ አሉላ በታሪክ ሲታወስ የኖረውን ለመልእክተኛው የሚከተለውን ተናገሩ። ጣሊያኖች በኢትዮጵያ ምድር ላይ የሚሰፍሩት እኔ የሮማ ሀገረ ገዥ መሆን ሲችል ነው። አንድ ጊዜ ክንዴን አሳይቻቸዋለሁ፣ እንደገና ከመጡ ደግማቸዋለሁ። የኢትዮጵያ የተፈጥሮ ድንበር ቀይ ባህር ነው ብለው ነበር ያሏቸው። ራስ አሉላ የኢትዮጵያ ጦር አዛዥ ሆነው ለሀገራቸው አንድነትና ነፃነት ለ21 ዓመታት ያህል በተለያዩ የውጭ ወራሪዎች ጋር ተዋግተዋል። ከግብፅ ጋር 5 ጊዜ፣ ከማህዲስቶች ሱዳኖች ጋር 3 ጊዜ፣ ከጣሊያኖች ጋር 5 ጊዜ ተዋግተው ድል አድርገዋል። የውጭ ጉዳይን በሚመለከት ከ1879 እስከ 1891 ዓመተ ምህረት ባለው ጊዜ 24 ጊዜ በተለያየ ቦታ ኢትዮጵያን በሚመለከት ተወያይተዋል። እንዲሁም ከተለያዩ ሀገሮች ጋር ከጥር 1877 እስከ 1891 ባለው ጊዜ 42 ደብዳቤዎችን ጽፈዋል። አፄ ዮሐንስ በራስ አሉላ የጦር አመራርና ጀግንነት ይደሰቱ ስለነበር ሹመት ሁሉ ቢያልቅባቸው የራሶች ሁሉ ራስ የቱርክ ፓሻ ብለው ሾመዋቸው ነበር። ራስ አሉላ በጦር አመራርና ጀግንነት ብቻ ሳይሆን በፍትህ አሰጣጣቸውም ይወደዱ ነበር። ለዚህም ጽድቅ እንደ ላሊበላ፣ ፍትህ እንደ አሉላ ይባል ነበር። ዘመኑም የፍትህ ዘመን ሲባል ይነገርላቸው ነበር። ከዚህ በታች በተጠቀሱት ቀናት በዋሉት ውጊያ የጠላትን ጦር በማሸነፍ ጠላትን ሙሉ በሙሉ ለማባረር ችለዋል። አቆጣጠሩም እንደ አውሮፓ ነው። በ1875 ጉንደት ከኦቶማን ግብፅ፣ በ1876 ጎራ ከኦቶማን ግብፅ፣ በ1877 አይለት በኦቶማን ግብፅ፣ 1870 ሰንሂት ወይም ከረን ከኦቶማን ግብፅ፣
1883 ሰሓቲ 1885 ኩፊት ከመሃዲሶች ጋር 1887 ሲሓቲ ጣሊያኖች 1887 ዶግአሊ ጣሊያኖች 1889 መተማ መሃዲስቶች 1896 አምባላጄ ጣሊያኖች 1896 መቀሌ ጣሊያኖች 1896 አድዋ ጣሊያኖች በአጼ ምኒልክ ንጉሠ ነገሥትነት ጊዜም ወደ መሃል ሀገር በመምጣት በሀገር ውስጥ የነበረውን የእርስ በርስ ሽኩቻ በማረጋጋትና ኢትዮጵያን አንድ በማድረግ ትልቅ ሚና ተጫውተዋል። በአድዋ ጦርነትም ከመጀመሪያ እስከ መጨረሻ ታላቅ የፖለቲካና ወታደራዊ ስልት ተጠቅመው ከመሃል ሀገር ወደ ኤርትራ ሰላዮች ልከው ካስጠኑ በኋላ እቴጌ ጣይቱን ጨምሮ ከንጉሱና ከሌሎች ጀግኖች ጋር በመሰለፍ ጣሊያንን ለማሸነፍ ታላቅ ሚና ከተጫወቱት መካከል ዋናው ጀግና እሳቸው ነበሩ። ኢትዮጵያ በአባቶቻችን ጥንካሬና ውለታ ነፃነቷን፣ ባህሏን፣ የተፈጥሮ ሀብቷንና ክብሯን ጠብቃ እንድትኖር እኛም ልጆቿ አንገታችንን ቀና አድርገን እንድንሄድ ካደረጉን አንዱ ለትልቁ ጀግና አባታችን ለራስ አሉላ አባ ነጋ ታላቅ ክብርና ምስጋና ለእሳቸው ይሁን። በዚሁ አጋጣሚ ይህንን ሁሉ ውለታ ለሀገራቸው ኢትዮጵያ ለሰሩ ለእኚህ ጀግና ለትውልድ የሚተርፍና ሀገራዊ ወኔን የሚቀሰቅስ በስማቸው አንድ ሐውልት ይሰራላቸው ዘንድ ለመላው የኢትዮጵያ ሕዝብ በማክበርና በትህትና ጠይቃለሁ። ኢትዮጵያ ለዘላለም በክብር ትኑር፣ አሜን። የልጅ ልጃቸው ወይዘሮ ይሻረግ ወልደ ሕይወት። አመሰግናለሁ። እናመሰግናለን። ለዚች እህታችን ለዛ ጀግና ግን ዘፈን ዘፈናለው ሸባርጉ ሲ አጨብጭባ በእውነቱ በጣም የሚያስደስት ንግግር ነው ወይዘሮ የሺ ያደረገችው። ወይዘሮ የሺን እዚህ ለማምጣት እና እናንተ ፊት ለማቅረብ ትልቅ ውለታ ያደረገችልን ወይዘሮ ዮዲት አማሃ እዚህ ከመካከላችን አለች። ሁላችሁም በየፊናችሁ ለሲድ አይን ጆሮ ሆናችሁ እስካላችሁ ድረስ እንደዚህ ሳይታወቁ ሊቀሩ የሚችሉ ሰዎችን ልታቀርቡልን ትችላላችሁ እና በዚህ አጋጣሚ በጣም ላመሰግን ፈልጋለሁ ወይዘሮ ዮዲትን። እንደውም አይተዋወቁም ነበር፣ ዛሬ ይተዋወቃሉ ማለት ነው። በጣም ነው ደስ የሚለው። This is what the plaque says. ማህበረ ግዩራን ዘር ኢትዮጵያ ኢትዮዘር present to Ras Alula Abba Naga posthumously ቀሪን ሞታንን በማስታወስ ማለት ነው in recognition of his gallant and meritorious service in defense of Ethiopia, especially in the Battle of Adwa, May 29, 2016, Washington, D.C. I think he deserves not only a statue but also a museum. We all would like to work toward that goal. Someday that might be realized. Thank you very much. We really appreciate it.